እንዲህ ካላደረግን ግን እያንዳንዳችን የምንታጠብበትና ከደሙ ነፃ ነን የምንልበት አቅም የለም። ሰው ራሱ ብሎ አፉን ሲከፍት ራሱ የትኛውን ነው የሚከፍተው? ራሱ አፋቸው ላይ ቅርጾ የትኛው ነው? ሀሌታ እኮ ነው ስትሉ ሀልዎቱ ለእግዚአብሔር ቅድመ ዓለም እሱ ተገላቢጦሽ አህያ ወደ ቅልጥም ውሻ ወደ ግጦሽ የሚል ግጥም አለ። በዚህ ዘመን በሚጠፋው ትውልድ እያንዳንዳችን ተጠያቂ ነን። መስላስ አንገታቸው ላይ ያለውን ማተብ እየበጠሱ የፕሮቴስታንት አዳራሽን ቢሞሉ ኦርቶዶክስ ነበርኩ በገብርኤል ዕለት ቤተክርስቲያን ነበረ በመድኃኔዓለም ቀን መድኃኔዓለም ይሄድ ነበር አሁን ጌታ በራልኝ እያሉ መሳለቂያ ሲያደርጉን ጉዳያችን አይደለም። ቤተክርስቲያን የሚመጣው ትውልድ ማየት ያለበት ቤተክርስቲያኗን ነው። ህንጻውን ቤተ መቅደሱን ማሽተት ማዛዋን ማሽተት ራሱ ህንጻውን ነው ማየት ያለው። አሁን ማን እንደከተተብን ጉባኤ ሲዘጋጅ ንግስ ሲነክስ ይሄ ግሳንግስ ዓለም ላይ የሰለቸ ዛ ዳንኪራ የሚረገጥበት ጨርቅና ዲኮር ቤተክርስቲያኑን ሸፍኖ ሰው አእምሮ እንኳን ረፍት እንዳያደርግ የሆነበት ዘመን ላይ እንዴት አሳፋሪ ዘመን ላይ ደርሰናል መሰላችሁ። እኔም በሱ ዓለማዊ ነገር ለመተግበርና ዓለማዊ ስራ ለመስራት ፊት ቀድሞ የሚገኘው ኦርቶዶክሳዊው ነው። የእግዚአብሔርን ቤት ለመስራት ህፃናት የሚማሩበትን አዳራሽ ለመስራት ግን ልመና ነው፣ ግብ ነው። በጣም ነው የሚዘገንነው። ዘመኑ እንደምታዩት ከሸማኔ መወርወሪያ የፈጠነ ነው። ማታ እንኳን የሰማነው ዜና እንዴት ጆሮአችንን ጭው እንዳደረገ ሰምታችኋል። እኛ በፊቱ ምንም አይደለንም። በእውነት ለዘመናት ወንጌልን የሰበከ ወንድማችን መምህር ዘላለም በሞት ተለይቶናል። በጣም እሳቸው በትምህርት ቤት ስላለፉ የትምህርት ቤት ታሪክ ህይወት ያቀጥልና በደንብ አድርገው ይህንን ትምህርት ዛሬ ቀመሪዋጭ ትምህርት ያስተምሩናል። እግዚአብሔር ከሁላችን ጋር ይሁን። ስቡ በስባሄሁ እኩቱ አኮቴቱ ቅዱስ በቅዳሴው ሁሉ በብዙ ስተዲው የተባለለት አምላካችን ቅዱስ እግዚአብሔር በምህረቱና በቸርነቱ በቅዱሱ መቅደስ ስለሰበሰበን ስሙ የተመሰገነ ይሁን። እናታችን እመቤታችን ቅድስት ድንግል ማርያም የድኅነታችን መጀመሪያ የንጽህናችን መሰረት እኛን ለማዳን ሰው የሆነባት ስሟ በእኛ በልጆቿ የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት ሁሉ እንደየክብራቸው የተመሰገኑ ይሁኑ። ሊቃውንት ቤተክርስቲያን፣ አበው ካህናት፣ ላይካነ ምስጢር፣ አበው ዲያቆናት፣ የሰንበት ትምህርት ቤት አገልጋይ ወጣቶች፣ በዚህ ተሰብስባችሁ ወንድሞች እህቶች ሁላችሁ እንደምን አረፈዳችሁ? እንደምን አረፈዳችሁ? ቸር አምላካችን ቅዱስ እግዚአብሔር በምህረቱ በቅድስናው ስፍራ ስለሰበሰበን ስሙ የተመሰገነ ይሁን። ባለን ጊዜ የምንነጋገርበት የትምህርታችን ርዕስ ምቹ ጊዜ የሚል ይሆናል። እስቲ በሉላችሁ ምቹ ወርስ ጊዜ። መዝሙረኛው ቅዱስ ዳዊት በመዝሙር ምዕራፍ 31 በቅንፍ 32 ቁጥር 6 ላይ የተናገረውን ቃል መነሻ አድርገን ለተወሰኑ ደቂቃዎች ከተሰበሰብንበት ዓላማ አንጻር እንደ ሰንበት ትምህርት ቤት ተማሪነታችንን የሚገባውን ነገር እግዚአብሔር እንዲነግረን የእርሱ ቅዱስ ፈቃዱ ይሆንልን። እንግዲህ ወንድማችን ዳኒ ያቀረበው ስነ ግጥም ነበርን የሚል ነውና እኔ ባደኩበት ሰንበት ትምህርት ቤት ደግሞ አንድ የሰንበት ትምህርት ቤታችን አንጋፋ አባል አለና ያው ቤተክርስቲያን ቀዳሚ አድርጋ ለአንጋፎች ቅድሚያ ትሰጣለችና ቅድሚያ ለትልልቆች ይሰጣል። ጸሎት የሚያደርገው እሱ ነውና ሁልጊዜ በጸሎቱ ላይ ከሚያነሳቸው የጸሎት ጥቅሶች መካከል የራሱ ነበርን ከሚል ከንቱ ስም ይሰውረን ይላል። ቀላል ይመስላል። ሰንበት ትምህርት ቤት ላይ ነው የሚለውና ነበርን ከሚል ከንቱ ስም ይሰውረን ይላል ሁልጊዜ። በእውነት አሁንም ነበርን ከሚል ከንቱ ስም ይሰውረን። ምክንያቱም ነበርን
እና አለው አለን ይለያያል። ብንኖር ነው መልካም ይሻላል። ቅዱስ ጴጥሮስ ጌታን በርዕሰ ደብር ላይ በደብረ ታቦር ክብሩን ሲገልጥላቸው ብርሃነ መለኮቱን ሲያዩ ቅዱስ ጴጥሮስ አንድ ነገር አየ። ያየውን የክብሩን የፊቱን መንጸባረቅ የመለኮቱን ግርማ ሲመለከት ጌታን ምን አለው? ጌታ ሆይ ለኛ በዚህ መሆን ምንድነው መልካም ነው አለው። በዚህ መሆን ለኛ መልካም ነው። ስለዚህ እንደ ቤተክርስቲያን ልጅነታችን በዚህ መሆን ነው ለኛ መልካም እንጂ ነበርን የሚለው ክርስቲያንን አይገልጠውም። ግን የተቸገርነው በዚህ ነው። ከሰንበት ትምህርት ቤት ጥቅሶች መካከል ሁለተኛውን ልንገራችሁና ስለምቹ ጊዜ እናወራለን። ሁለተኛው ጥቅስ ሰንበት ትምህርት ቤት ጎርፍ ናት ይባላል። ታውቃላችሁ? ጎርፍ ናት፣ የማይሄድባት የማይመጣባት አለመታደል ሆኖ ቅድም በቢሮ በነበርንበት ጊዜ ብዙ ነገር እየተነጋገርን ነበር ከእህቶች ጋር። ባለመጽናታችን፣ እኛ እንደሚገባን ባለመስራታችን፣ የተሰጠንን መክሊት እንደ ባለ አንዱ መክሊት በመቅበራችን የሌሎች እምነት አዳራሾችን የኛ ልጆች ሄደው እንዲሞሉ አደረግን። ክራቸውን እየበጠሱ ኦርቶዶክስ ነበርኩ እያሉ በሚዲያ እየወጡ መሳለቂያ እንዲያደርጉን አደረግን። ለምን ቢባል የሚገባንን ምን ባለማድረጋችን፣ ባለመስራታችን። ስለዚህ የሚገባንን መስራት አለብን። ዘመኑ እንደምታዩት ከሸማኔ መወርወሪያ የፈጠነ ነው። ማታ እንኳን የሰማነው ዜና እንዴት ጆሮአችንን ጭው እንዳደረገ ሰምታችኋል። እኛ በፊቱ ምንም አይደለንም። በእውነት ለዘመናት ወንጌልን የሰበከ ወንድማችን መምህር ዘላለም በሞት ተለይቶናል። በቃ የሰው ልጅ እንደዚህ ነው። እኛ ብንጠራ ምን እንመልሳለን? ይሄ ወንድማችን በእግዚአብሔር ፊት አያፍርም። እድሜ ዘመኑን በሙሉ ሁለት ጸጉር እስኪያወጣ ድረስ የእግዚአብሔር ወንጌል አስተምሯል። ለምንድነው ማትረፍ ያቃተን? ለምንድነው ዛሬ 60 ሚሊዮን ህዝብ ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አዳራሽ መስራት አቅቷት ህፃናት ልጆቿ በአዋራ ላይ ወንጌል ይማራሉ? መልእክት የሚቆጥሩት በአዋራ ላይ ነው። እዚህ አካባቢ ያለው ኦርቶዶክሳዊ ስንት ነው? አንድ ህንጻ ቤተ መቅደስ ለማነጽ መከራ ግብግብ፣ አንድ ሰንበት ትምህርት ቤት ለመስራት መከራ ግብግብ። ሀብት ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ጋር ነው። ባለጸጎች አሉ ኦርቶዶክሳውያን። ግን ሁልጊዜ ልመና፣ ሁልጊዜ በቃ እንዲህ ነው ማለት በጣም ነው በእውነት የሚከብደው። በጣም አተነው ግን አይደለም። በሚጠፋው ዓለም ላይ በሚያልቀው ንብረት የማያልቀውን መዝገብ ብልና ዝገት የማያጠፋውን መዝገብ በላይ ማከማቸት እንችል ነበረ። ግን ምን አይነት አዚም እንደተደረገብን አናውቅ። ቅዱስ ጳውሎስ የገላትያ ሰዎችን የተናገረው ይሄን እኮ ነው። በፊታችሁ ተሰቅሎ ሳለ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችኋል? ዓለማዊ ነገር ለመተግበርና ዓለማዊ ስራ ለመስራት ፊት ቀድሞ የሚገኘው ኦርቶዶክሳዊው ነው። የእግዚአብሔርን ቤት ለመስራት ህፃናት የሚማሩበትን አዳራሽ ለመስራት ግን ልመና ነው፣ ግብግብ ነው። በጣም ነው የሚዘገንነው። እኔ ቅድም እንዳልኳችሁ ቢሮ ውስጥ በነበረን ውይይት በዚህ ዘመን ከቤተክርስቲያን አውደ ምሕረት ስወጣ ራሴን እሰውራለሁ ሰባኪ ላለመባል። እኛ የሰበክነው ትውልድ እርስ በርስ እየተጋደለ ነው። እኛ ሰባኪ ሆነን አውደ ምሕረት ላይ ያስተማርነው ትውልድ ግብረ ሰዶማዊ የሆነ ነው። እኛ ሰባኪ ሆነን ያስተማርነው ትውልድ ቤተክርስቲያንን ጥሎ የመናፍቅ አዳራሽ እየሞላ ነው። እኛ ያስተማርነው ትውልድ በሃይማኖት በምግባር በትሩፋት የሚበረታ አይደለም። እንዴት መምህር ልባል እችላለሁ? እኔ እንዴት አንገቴን ቀና አድርጌ ሰባኪ ነኝ እላለሁ? እኔ የሰበኩት ትውልድ ዛሬ ጠፍቷልና ለቤተክርስቲያን ለማድረግ እንኳን በመጀመሪያ ቤተክርስቲያን ራሳችሁን ስጡ ነው የምትለው። ራሳችንን መስጠት፣ ራሱን የሚሰጥ ሰው ሌላውን ነገር ሁሉ ይሰጣል። ግን ራሳችንን መስጠት አልቻልንም። ሌላ ነገራችንም አብሮ ጠፍቷል። ስለዚህ በዚህ ዘመን ሰባኪ ነኝ ማለት እንዴት ያሳፍራል መሰላችሁ? መመረጡ እንዳለ ሆኖ ማለት ነው። መታደሉ እንዳለ ሆኖ ማለት ነው። ስለዚህ ጊዜው ከባድ ነው። እንዲህ የሚለፉ እንዲህ የሚወጡ የሚወርዱ ወጣቶችን ግን ማገዝ መበርታት ያስፈልጋል። ምቹ ጊዜ ይላል
ቅዱስ ዳዊት እንግዲህ ስለ ምቹ ጊዜ ስናወራ መጽሐፍ ቅዱስ ላይ ምቹ ጊዜ በብዙ መንገድ ተገልጧል። በብዙ መንገድ ሐሳባችሁን ሰብስቡ። የሚያስተባብሩ ሰዎች ስላሉ ግድ የላችሁ። ዲኮር ወርቆ ነው አያስፈልግም እኮ ይሄ ዲኮር። መጀመሪያም እንደው በእውነት እግዚአብሔር ከቤተክርስቲያን ይንቀልልን። ቤተክርስቲያን የሚመጣው ትውልድ ማየት ያለበት ቤተክርስቲያኗን ነው። ህንጻውን፣ ቤተ መቅደሱን ማሽተት፣ ማዕዛዋን ማሽተት፣ ራሱ ህንጻውን ነው ማየት ያለው። አሁን ማን እንደከተተብን ጉባኤ ሲዘጋጅ ንግስ ሲነግስ ይሄ ግሳንግስ ዓለም ላይ የሰለቸ እዛ ዳንኪራ የሚረገጥበት ጨርቅና ዲኮር ቤተክርስቲያኑን ሸፍኖ ሰው አይምሮ እንኳን ረፍት እንዳያደርግ የሆነበት ዘመን ላይ እንዴት አሳፋሪ ዘመን ላይ ደርሰናል መሰላችሁ። እኔ እንደውም ደስ ብሎኛል። እዚህ ዲኮር አላየሁም፣ አንድ ጨርቅ ብቻ ነው ያየሁት። እንደው አታርጉ ባካችሁ። የሚሰሙ አስተዳዳሪዎችም ካሉ ንገሯቸው። ዓለም ያባዘነው ትውልድ ማየት ያለበት ቤተክርስቲያንን ነው። ጨርቅ ምን ያደርግልናል? እኛ በእውነት እንዴት እንደጠፋን እንመለስ እና ጊዜን በተመለከተ መጽሐፍ ቅዱስ ብዙ ነገር ይናገራል። ስለምቹ ጊዜ በምቹ ጊዜ ሰዎች ኃጢአት አድርገዋል እና አምኖንን ማንሳት እንችላለን። በምቹ ጊዜ ሰዎች ክርስቶስን ሸጠዋል እና ይሁዳን ማንሳት እንችላለን። ምቹ ጊዜ አጠብቀው በምቹ ጊዜ ኃጢአት ያደረጉ በደል የሰሩ ክፉ ነገር ያደረጉ ብዙ ሰዎች አሉ። እንዲሁ ሁሉ ደግሞ በአንጻሩ ምቹ ጊዜ ጠብቀው በጎ ነገር የሰሩ አሉ። እነ ነህምያን ብንወስድ የእግዚአብሔርን ቤተ መቅደስ ሰርተዋል። እነ ዘሩባቤልን ብንወስድ በምቹ ጊዜ የእግዚአብሔርን ቤተ መቅደስ ሰርተዋል። በምቹ ጊዜ ዮሴፍ ቤተሰቦቹንና ግብፅን ተጠቅመዋል። ምቹ ጊዜ ለክርስቲያን ትልቅ መልእክት ነው። ለምንድን ነው የተሰበሰበው ዛሬ? እድሜያችን ስንት ነው? በምድር ላይ የምንቆየው ለስንት ዘመን ነው? ከዚያስ በኋላ በክርስቶስ ፊት ስንሄድ የምንጠየቀው በምን አይነት መንገድ ነው? በነገራችን ላይ ፈታሄ በጽድቅ ኮናኔ በርት ይባላል አይደለ? ክርስቶስ አባ ጊዮርጊስ ዘጋስጫ ስለ ክርስቶስ አመጣጥ ሲናገር ክርስቶስ የመጣበትን የትህትና መንገድ መላእክቱ እንዴት ባለ መንገድ እንዳደነቁ ሲናገር ላይ በሶስትነቱ ርባይ ሳይኖርበት ሳይጨመር ወይም ደግሞ ጉድለት ሳይኖርበት በአንድነቱ ደግሞ መንታዊ ሳይኖርበት በአይፈ መላእክት ሲመሰገን በኪሩቤል ላይ ተቀምጦ መላእክት አዩት ይላል። ማንን? ክርስቶስን። ሲወርዱ ደግሞ ቤተልሔም ኤፍራታ ምድር ላይ በግርግም ውስጥ በማርያም እቅፍ አገኙት ይላል። ተመልከቱ። ይሄንን ጌታ አመሰገኑት። ምን ያለ ትህትና ነው ብለው ላይ በአንድነቱ በሶስትነቱ ሲቀደስ ሲሰለስ የነበረ ጌታ በምድር ደግሞ በቤተልሔም በኤፍራታ አውራጃ በግርግም ውስጥ በድንግል ማርያም እቅፍ ውስጥ ያገኙት እጹብ ብለው አደነቁ። እንዴት ያለ ትህትና ነው ብለው አደነቁ ይላል። ሁለተኛ ግን ሲመጣ እንዲህ ባለ መንገድ አይገለጥም ይላል። ክርስቶስ ሁለተኛ ይመጣል። ሁለተኛ የሚመጣው በመላእክት አዋጅ ነው። እሳት ይነድድ ቅድሜው እንደሚል ቅዱስ ዳዊት በፊቱ እሳት እየነደደ ሰማያት እንደ ብራና ምድር እንደ ትቢያ እየበነኑ እየተጠቀለሉ በግርማ መንግስቱ ነው የሚመጣው። ያን ጊዜ ክርስቶስ በግርማ መንግስቱ ሲመጣ በክብር ሲመጣ በፊቱ የሚቆመው ማን ነው ይላል። ኑዋሌና ሁሩምና የሚላቸው ሰዎች አሉ። ከመጡም በኋላ ደግሞ እንደየሥራው መጠን አይደለም ይለው በራዕየ ዮሐንስ ላይ ለሁሉ ዋጋውን እከፍላለሁ ሲል እንደየሥራው ማለት ምን ማለት ነው? እኔና እናንተ እኩል አይፈረድብንም። እኔ ቤተክርስቲያን ያስተማረችኝ ዋጋ የከፈለችብኝ በትምህርት ቤቷ አስተምራ እታች ገና መልእክተ ዮሐንስ ብለን ከዛ ውዳሴ ቆጥረን ዜማ ተምረን ቅዳሴውን ተምረን በቤተ መቅደሱ አገልግለን አልፈን የደረስኩት እኔና እናንተ ቁጭ ብላችሁ ወንጌል የተማራችሁት እኩል አይፈረድባችሁ። አንድ በሉ። እዚህ ቁጭ ብላችሁ ወንጌል የተማራችሁትና ወንጌል ያልደረሳቸው ሰዎች ደግሞ እኩል አይፈረድባቸው። ፈታሄ በጽድቅ ኮናኔ በርት ማለት ይሄ ነው። ወንጌል ተምራችኋል፣ አስተምረናል። የታለ ፍሬያችን? የታለ ምግባራችን? እኛ ባንድም በሌላ መንገድ በተሰጠን ጊዜ አልፈናል፣ እዚህ ደርሰናል። ቀጣይ ያለው ትውልድ እንዴት ባለ መንገድ ነው የሚማረው? እንዴት ባለ መንገድ ነው ወንጌሉን አውቆ የክርስቶስ ሆኖ
የማታልፈዋን የእግዚአብሔርን መንግስት የሚወርሰው በምን መንገድ አልፎ ነው? እኛ ባለፍንበት መንገድ ነው ወይ? ምናልባት እኛ ሰንበት ትምህርት ቤት ስንማር እዚያና እዚህ ድንጋይ ተደርጎ በጥሩ ጠራቢ የተጠረበ ጣውላ መጥቶ ተቀምጦ ተብረን ሊሆን ይችላል። ያ ዘመን ነው፣ ያ ጊዜ ነው። ያሁኑ ጊዜስ? አሁን እኮ እናንተም የምትሉት ሐኪም ቤት ነው፣ ልጆቻችሁ የሚውሉት ሐኪም ቤት ነው። የዚህ ዘመን ልጅ እናንተም ገና ጉንፋን ሲይዘው ሲል አንጠልጥላችሁ ትወስዳላችሁ፣ የመድኃኒት ቁራኛ ታረጋላችሁ። ከዚያ ልጁ አቅም የሌለው አቅመ ቢስ ሆኖ ያልቃል። ስለዚህ ለዚህ ዘመን ትውልድ እንደ ጊዜው ምቹ ጊዜና ምቹ ሁኔታ መፍጠር ይጠበቅብናል ማለት ነው። ያ ደግሞ መቼ ነው ምቹ ጊዜያችን ካል አሁን ነው። አሁን ቅድም አንድ ነገር ሲናገር ሰምቻለሁ። ዳን እስራኤል ዘስጋ 430 ዘመን በግብጽ ከተቀጠቀጡ በኋላ በራሔል እንባ በልጆቹ ጩኸት እግዚአብሔር ከጸባዖት ሆኖ የልጆቹን ጩኸት ከሰማ በኋላ ሙሴን ሂድና ከፈርዖን ቁራኛነት ግዞት ሕዝቤን ታወጣለህ ብሎ በዘጸአት 3 እንደጠራው መጽሐፍ ይናገራል። ሙሴ በብዙ መንገድ እግዚአብሔርን ሞገተ። ግን ትሄዳለህ፣ ወንድም አሮን አፈጉባኤ ይሆንልሃል። ሄደ። 40 ዘመን በሲና በቃዴስ በበርኔ እስራኤል ከተጓዙ በኋላ ኢያሪኮን ሲሻገሩ የኢያሪኮን ግንብ ያፈረሱት በጩኸት ነው፣ በእልልታ ነው፣ በምስጋና ነው። ያ ግንብ ከፈረሰ በኋላ ወደ ከተማዋ ሊገቡ ሲሉ እግዚአብሔር ቆይ አላቸው። አትግቡ፣ እናንተ ሁሉ አትገቡ። ኢያሪኮያውያን መደንገጥ አለባቸው። የኢያሪኮን ከተማ አሳልፎ የሰጣቸው በኢያሱና በካሌብ ኮቴ ብቻ ነው፣ በሁለት ሰው ድምፅ። ተመልከቱ። ያ ሁሉ ከተማ ያ ሁሉ ህዝብ እንዳያልፉ የሚፈልግ ያ ህዝብ ጠላት ሆኖ የተቀመጠ ህዝብ ምርኮ ሆኖ ለቆ ከተማውን የሄደው በኢያሱና በካሌብ ኮቴ ብቻ ነው። እናንተ ብቻ ግቡ፣ ሌላው ህዝብ እዚህ ድንበር ላይ ይቁም አለ። ሁለቱ ገቡ። እግዚአብሔር የሁለቱን ኮቴ የብርጌድና የሰራዊት የክፍለ ጦር እግር አድርጎ በእነዚያ በጠላቶቻቸው ጆሮ አመጣ። ሰራዊት መጣብን ብለው ጥለው ሄዱ። ከተማዋን በነፃ ማራቁ። ተመልከቱ። እግዚአብሔር መስራት ሲፈልግ እንዲሰራ የሚፈልገው ነገር ካለ በአንድ ሰው ይሰራል፣ በሁለት ሰው ይሰራል። ባትሰራ አንተ ይቀርብሃል። ከበረከት ትነጥፋለህ፣ ከበረከት ትነጥፊያለሽ። ትውልዱ በታሪክ ማህደር ውስጥ የሚያነሳው የታሪክ መዝገብ ላይ ሳትጻፊ ትቀሪያለሽ። ግን እግዚአብሔር ይሰራል። ዳዊት የእግዚአብሔርን ቤት አልሰራም። ዳዊት ቤተ መቅደሱን አልሰራም። ዳዊት ቤተ መቅደሱን ያልሰራው ለምንድን ነው ተብሎ ሲነገር በአውደ ምሕረቱ በጊዜ ለሁሉ ወይም ደግሞ እግዚአብሔር የሚፈቅደው ጊዜ አለ፣ እግዚአብሔር የሚፈቅድለት ሰው አለ ተብሎ ይነገራል። መምህራኑ ታግዙኛላችሁ። በጉባኤ ቤት ሲሆን ደግሞ በእጁ ላይ ምን ስለተገኘ ነው? ደም ስለተገኘ ነው አይደል? ደም ስለተገኘ ነው። ኦሪዮንን ወደ ዘመቻ አድርጎ ሚስቱን ስላነወረ እግዚአብሔር ደግሞ ቤተ መቅደሱን ንጹህ መስዋዕት የሚሰዋበትን በእጁ ደም ያለበት ሰው ስለማይሰራ አሰራማር። አንድን ደግሞ ዳዊት ከእግዚአብሔር ቤተ መቅደስ ይልቅ የቃል ኪዳኑ ታቦት በድንኳን ውስጥ እያለ ከሱ ቤተ መቅደስ ይልቅ የራሱን ቤተ መንግስት በዝግባ አሳምሮ ስለሰራ እግዚአብሔር ለክብሩ ቀናይ ስለሆነ ቀናተኛ ስለሆነ አንተ አትሰራም ማለት እንዳይመስልን። የማንሰራ ሆነን ከተገኘን እግዚአብሔር ከኛ ላይ ይነጥቀዋል። ከዛ በኋላ ለሚሰራው ይሰጣል። የሚሰራው ደግሞ 7 ትውልዱ ላይ በረከት የሚያመጣ ስራ ይሰራል። እናንተው የወለዳችኋቸው ልጆቻችሁ የእናንተው ታናናሾች የሚማሩበት ነው አዳራሹ። ያንን ደግሞ ለማድረግ መጽሐፍ ቅዱስ እንደሚናገር ምቹ ጊዜ አሁን ነው፣ ሌላ ጊዜ አይደለም። መነሳት ያለብን አሁን ነው። ትውልዱን አይታችሁታል፣ ቀድሟል። እንግዲህ አባቶቻችንን ያቆዩልን እንኳን በዓለም የሚታየውን እንኳን ክብረ በዓል የምናከብርባቸውን ቦታዎች እንኳን ሽሚያ እየመጡ እያያችሁ ነው። ስም እየቀየሩ በጣም ይገርማቸዋል። እኛ ተኝተናል፣ እነሱ ግን ጎግል ማፕ ድረስ በመግባት ዶሚኔሽን በመፍጠር ቦታው መስቀል አደባባይ የሚለው ኢድ አደባባይ እንዲሆን አስደርገውታል። አሁን በቅርብ ነው የተነሳው። ይሄን ታውቃላችሁ? ጎግል ማፕ ላይ ስያሜዎች የሚሰየሙት በዶሚኔሽን ነው እንጂ ይሄ እንትን ስለሆነ ነው አይደለም። እነሱ ይሄን አድርገው ተሯሩጠው
ቦታው ላይ እስከ ቅርብ ጊዜ ድረስ ያ መስቀል አደባባይ የሚለው ተነስቶ ነበር። ተመልከቱ ምን ያህል ድረስ ስራ እንደሚሰሩ። እኛስ ተኝተናል። ልጆቻችን መሬት ላይ ቢማሩ ውዳሴ ቢቆጥሩ ዮሐንስ መልእክት ቢደግሙ ባያደርሱ ምን አገባን? እኛስ አንገታቸው ላይ ያለውን ማተብ እየመጠሱ የፕሮቴስታንት አዳራሽን ቢሞሉ ኦርቶዶክስ ነበርኩ በገብርኤል ዕለት ቤተክርስቲያን ነበረ በመድኃኒዓለም ቀን መድኃኒዓለም ይሄድ ነበር አሁን ጌታ በራልኝ እያሉ መሳለቂያ ሲያደርጉን ጉዳያችን አይደለም። አያችሁ መጽሐፍ ደግሞ ምን ይላል መሰላችሁ? ፍርድ ከቤት ይጀምራል ይላል። ከቤት ማለት ከኔና ከናንተ እኛ አውቀን እኛ ተረድተን ማድረግ የሚገባንን ሳናደርግ ቀርተን በሚጠፋ ነፍስ ደግሞ ተጠያቂ ማን ጭምር ነው? እኛም ጭምር ነን። ሌባ ሊዘርፍ ሲመጣ ተደብቆ ይመጣል። ነገር ግን ሌባው ሲሰርቅ የሆነ ሰው ቢያየው እና ያንን ስርቆቱን ካላስጣለውና ካልከለከለው ሌባው ማን ጭምር ነው? ንገሩኝ እንጂ ያየውም ጭምር ነው። ይሄ ቤተክርስቲያን ትምህርት ነው። ያየውም ጭምር የሰረቀው ብቻ አይደለም። ስለዚህ በዚህ ዘመን በሚጠፋው ትውልድ ያንዳንዳችን ተጠያቂ ነን። መስራት የሚገባንን ሳንሰራ እንደ 500 ዓመት እቅድ አውጥተው አንድ ጊዜ በማህበረ ቅዱሳን ስልጣናዎች ላይ ተሳትፈን እቅዶቹን አየን። የ500 ዓመት እቅድ አውጥተዋል ሰዎቻችን እና በ500 ዓመት እቅድ ውስጥ ይሄን እናሳካለን ብለው እንዴ አንድ ሰው የሚኖረው 70 እና 80 ዓመት ነው አልኩት። እኔ አንዱን ማቀውን አጠገብ ያለውን የሌላ እምነት ተከታይ የዚያ እቅድ ደጋፊ ነው እና 80 ዓመት ነው የሚኖረው። እናንተ 500 ዓመት እቅድ ለማወጣችሁ እኔ ጀምረዋለሁ ማን ይጨርሰዋል? ልጄ ልጄ ይጨርሰዋል። አላያችሁ እኩል ዓላማ እንኳን 500 ዓመት እቅድ ይወጣልታል። ስለዚህ አሁን ነው ጊዜው፣ ምቹ ጊዜ አሁን ነው። ለምንድነው ህሊናችንን ማይቆረቁረን? ለምንድነው እሺ ከንጉሱ ዘመን ጀምሮ ያለውን የቤተክርስቲያንን የህዝብ ቁጥር አሁንም 60 ሚሊዮን አለ እያልን እናወራለን። ግን የቆምን የመሰል እንዳንወርቅ እንጠንቀቅ። የለንም በእውነት ዛሬ ያ አዳራሽ ውስጥ የሞላው የፕሮቴስታንት አዳራሽ ውስጥ ሞልቶ እንደው ጌታ ጌታ የሚለው ዳንኪራ የሚረግጠው እርስ በርስ የሚጨፍረው ተወልዶ ይመስላችኋል? ይሄ ሁሉ ተወልዶ ነው እንዴ? እስቲ ማን ነው ከዚህ ቤት ውስጥ ፕሮቴስታንት የሆነ ወገን የሌለው? ጥቂት እኮ ነው። አያችሁ ጉራማይሌ ሆነናል። ቤተክርስቲያንን ጥለው እየሄዱ ባለ መስራታችን። ስለዚህ የምንሰራበት ጊዜ አሁን ነው፣ ምቹ ጊዜ ነው። ይሄን አዳራሽ ጨርሱ፣ ልጆቻችሁ ይማሩ። እንዴ አገርን ያቆመች እኮ ቤተክርስቲያን ነች እኮ። በረከታቸው ይደረብንና ብፁዕ አቡነ ጎርጎርዮስ ፊደልን ከነ ትርጓሜው ከነ መልኩ ከነ ቅርጹ ሀገርን ከነ ድንበሩ ከነ ክብሩ የሰጠች ቤተክርስቲያን ነች ብለው ይናገራሉ። የቤተክርስቲያን ታሪክ በኢትዮጵያ የሚለው መጽሐፋቸው ላይ እንዴ የአንድ ሳንቲም ሁለት ገጽታ ነች እኮ። ዛሬ ቤተክርስቲያናችን ያላስገኘችው ምን አለ? ሀገር እንደ ሀገር ቅርስ ብታሳይ ቀዳሚ የሚጠቀሰው የማን ታሪክ ነው? የቤተክርስቲያን ታሪክ አይደለም። ትላንትና አባቶቻችን ብዙ ነገር አድርገው ሰርተውልናል። ግን ያንን መጠቀም አቅቶን ያንን እንኳን እያስነጠቅን ነው። እንኳን አዲስ ልንሰራ ምን ሆነን ነው? ማን ነው አዚም ያደረገብን? ዛሬ ጣና ብትሄዱ፣ ዛሬ አባይ ጊዮን ግሽ አባይ ብትሄዱ ብዙ ጥበብ አለ። የጥበብ መፍለቂያ ነው። ምዕራባውያን አገር አቋርጠው መጥተው ውጥኝ ይላሉ ጣና ላይ ጊዮን ላይ። ምን አይተው ይመስላችኋል? እኛ ደግሞ ያለነው የት ነው? ምዕራባውያን ጋር። ተገላቢጦሽ አህያ ወደ ቅልጥም ውሻ ወደ ግጦሽ የሚል ግጥም አለ። አያችሁ በጥበብ የተካነን የነበርን ሰማይ ሰማያት የመጠቁ የተመራመሩ ስለ ቀመረ ፊደል የሚናገሩ አሁን ሰው ዝም ብሎ ለምሳሌ ፊደል ሀ ሀሌታው ሀ ሲባላው ሰው ዝም ብሎ ሀ የተባለ ይመስላል አይደል? ለምንድን ነው ሀሌታው ሀ መጀመሪያ ነው? ለምን ሐመር ውሃን አላደረጉትም አባቶቻችን? በጣም እኮ ነው የሚገርመው። ሀልዎቱ ለእግዚአብሔር እምቅድመ ዓለም ሀልዎቱ ለእግዚአብሔር ሀ ሰው ራሱ ሀ ብሎ አፉን ሲከፍት ራሱ የትኛውን ነው የሚከፍተው? ሀ ራሱ አፋቸው ላይ ቅርጹ የትኛው ነው? ሀሌታ እኮ ነው። ሀ ስትሉ ሀልዎቱ ለእግዚአብሔር እምቅድመ ዓለም እሱ ሃሌሉያ የተባለ አባቶቻችን በቅኔ ማለት ሃሌሉያ ስቡሕ ወቅዱስ ዘሳረረ ኩሉ ዓለም በአሐቲ ቃል ብለው ይጀምራሉ። ሃሌሉያ ብለው መጀመሪያ ማህሌቱን ሲጀምሩ ምስጋናውን አያችሁ። አሐዚ ዓለምነ መጋቢ ፍጥረታትነ
ካለመኖር ወደ መኖር ዓለምን ያመጣህ ነው ብለው ያመሰግኑታል። በባህሪ ምስጉን ነው ይያሉ። ስለዚህ በቅድሚያ አባቶቻችን ሲሉ ማንን በማመስገን ይጀምራሉ? እግዚአብሔርን በማመስገን ይጀምራሉ። እንዲህ አይነት ጥበብ ያላቸው አባቶች የወለዱ ልጆች ሆነን በምዕራባውያን አሽንክታብ ተይዘን ዛሬ ባልና ሚስት ቤት ስትገቡ አይነጋገሩ። ባል አንድ ትልቅ በ100 ሺህ ብር የተገዛ ስልክ ይዛል፣ ሚስት ትልቅ በ100 ሺህ ብር የተገዛ ስልክ ትይዛለች፣ ልጆች ደግሞ በ100 ሺህ ብር የተገዛ ታብሌት ይይዛሉ። ሲል ይሄዳል በዛ አይደል? እስቲ ልጆች ያላችሁ ውስጥ የወለዳችሁ እስቲ እጃችሁን አሳዩ። ልጆች ያላችሁ አረ ከፍ አድርጎ እግዚአብሔር ነው ልጅን የሚሰጥ እኔ አይደለም የምሰጣችሁ። እሺ አውርዱ። አሁን የምጠይቀውን ጥያቄ በትክክል እግዚአብሔር ቤት ተብሎ አይዋሽም። ለልጆቻችሁ ስልክ የምትሰጡ እስቲ እንዴ ልትዋሹ ነው እንዴ? እግዚአብሔር ቤት ሆናችሁ ኧረ ተው። ለልጆቻችሁ ስልክ የምትሰጡ አውጡ። እኔ አይደለሁም እግዚአብሔር ነው የሚጠይቃችሁ። ውሸት ደግሞ ኃጢአት ነው በጾም ለዛው። እስቲ ስልክ የምትሰጡ ከፍ አድርጉ እጃችሁ። እሺ ልጆቻችሁን የገደላችሁ። እሺ ለልጆቻችሁ ስልክ ኖሯችሁ ማሰጡ ሀቅ 1 2 3 10 አይሙሉ። አያችሁ እንዴት እንደጠፋ እንዴት እንደወደቀ። እንደኔ አንድ ጓደኛዬ ስልክ ማታ ማታ ስደውልለት አያነሳም። ይሄ ሰው ምን ሆኖ ነው ስልክ ማታ ማታ ማያነሳ? ለካ ቤት ሲገባ በስልኩ ላይ መብት የለውም። መብቱ የማን ነው? የልጁ። ይነጥቀዋል። ከዛ ጌም ነው የሚጫወትበት። ሰው ሲደውል ይዘጋዋል። ልጁ ማንም ይዘጋው? ልጁ። ገርማቸዋል። ጠፍተናል በእውነት። ወዴት ነው ያለነው? ከወዴት እንደወደቀ አስብ ይላል ዮሐንስ ራዕይ ምዕራፍ 2። ከወዴት ነው የወደቀ ነው? ለምን ይመስላችኋል ቁጥራችን የቀነሰው? ለምን ይመስላችኋል ልጆቻችን ከዚህ ቀደም አባቶቻችን ልጆቻችንን ልክ ገና አንደበታቸው መከፈት ሲጀምር ግዕዝ እንዲሉ ነበር የሚያደርጉት። ውዳሴ ቆጥ ይደግማሉ። ከዛ ዳዊት እንዲደግሙ እንዲያስተዛዝሩ ያደርጋሉ። የቀደሙት ሕፃናት በዚህ መንገድ ነው። እኛ ገና ነፍስ ማወቅ ስንጀምር እኔ ፊደል ይዤ ወደ እግዚአብሔር ነው የሄድኩት። በለስላሳ ጠርሙስ ውስጥ ውሃና ንፍሮ እየሞላን ያሳለፍንባቸው ደግ ዘመናት። ያሁን ልጅ ግን ምን ላይ ነው ያለው ካላችሁ ጌም ላይ ነው። ከናንተ አስቀድሞ ዓለም ላይ ያለው ነገር በሙሉ ያውቃል ልጃችሁ። ምን እያደረጋችሁት? እያጠፋችሁት፣ ገዳያችሁን እያሳደጋችሁ። ነገ ከፍ ሲል ጡንቻ ሲያወጣ ምን ማለት ይጀምራል? መገላመጥ ይጀምራል። ምን ታሳድጉት ልጅ አንተ አስቡት ነው እንዲሁ ነው። አያችሁ ዛሬ ያልቀጣችሁት፣ ዛሬ በትክክል ያላሳደጋችሁት። ይሄን ደግሞ ለማድረግ መፍትሄው ምንድነው ካልን ሰንበት ትምህርት ቤትን በደንብ ማነጽ፣ በሰንበት ትምህርት ቤት ልጆችን እንዲያድጉ ምቹ ማድረግ። አንዳንድ ጊዜ ወላጆች ይመጡና ሰንበት ትምህርት ቤት ልጃቸውን ለማስተማር ይዘው 4-3 ልጅ ይዘው ይመጣሉ። አልገጠማችሁም እንዳለ? ከዛ ሲያዩ አዋራ ነው፣ ቆርቆሮ ቤት ነው፣ መቀመጫ የለም። ልጄንማ በሽተኛ ይሆንብኛል ብለው ያው እምነቱ ስለሳሳ በሽተኛ ይሆንብኛል ብለው ይዘው የሚሄዱ ሰዎች አሉ። ግን እናንተ በርትታችሁ በጋራ ሆነን እንደየመክሊታችን ጮህን በምቹ ጊዜ አዳራሹን ብንሰራና ወንበር ብንገዛላቸው ኖሮ ቦታ ይበቃ ነበር። አዳራሽም ሰርታችሁ ቦታ ይበቃችሁ ነበር። ሁሉም ሰው ያመጣ ነበር ልጁ። ከዚያ በኋላ ትውልድ እናተርፋለን። አያችሁ ይቀጥላል ትውልድ። እንዲህ ካላደረግን ግን እያንዳንዳችን የምንታጠብበትና ከደሙ ነፃ ነን የምንልበት አቅም የለንም። ስለዚህ ምቹ ጊዜ አሁን ነው። በዚህ ምቹ ጊዜ ስሩ። ዮሴፍ በተለይ ኦሪት ዘፍጥረት ምዕራፍ 41 ጀምሮ ስታነቡ ቅድም በነገርኳችሁ ታሪክ ምድረ ርስት ሳይወርሱ በፊት እስራኤል በግብጽ በነበሩ ሰዓት ከግብጽ ውጪ ያሉ ሀገራት በተራቡ ጊዜ ከግብጽ እህል ገዝተው እንዲመጡ ያዕቆብ ልጆቹን ወደዚያ ልኮ ነበር። ዮሴፍን ግን አስቀድመው በባርነት ሸጠውት ስለነበረ በግብጽ ፈርዖን ያየውን ህልም ተርጉሞ በምቹ ጊዜ በነበሩት በእነዚያ ዓመታት በሰባቱ ዓመታት ምድር ልምላሜዋን በሰጠች ሰማይ ዝናብ ባወረደ ጊዜ እሸቶች በደንብ አሽተው ፍሬ በደንብ በተለቀመ ጊዜ የግብጽን ጎተራ ሁሉ በምቹ ጊዜ ስለመላ ክፉ ዘመን ሲመጣ የግብጽ ምድር በሙሉ ለሱ ብቻ አይደለም ለአካባቢው ሰው በሙሉ ምን ሆነ? ጎተራ ሆነ። አያችሁ ከነናውያን በሙሉ ወደ ግብጽ ምድር እየመጡ ሊሸምቱ ነበረ። በምቹ ጊዜ ዮሴፍ ጥሩ ስራ ስለሰራ እህሉን በጎተራ ስላከማቸ ምቹ ጊዜ አሁን ነው። የእግዚአብሔር ቤተሰቦች ሰንበት ትምህርት ቤትን መስራት ማደራጀት ይጠበቅብናል። አንድ እውነት ልንገራችሁና ትምህርቴን ልጠቅልል። ዘመናችን
መስዋዕትነት እንከፍል የነበረው በዘመናችን በእኛ እድሜ አስተዳደራዊ መብቶች በመነፈግ እንደው አንዳንድ ነገሮች እያጣን በቃል በሆነ ነገር ብቻ ነበር መስዋዕትነትን እንከፍለው። አሁን መስዋዕትነቱ ወዴት መጣ? ወደ አባቶቻችን ዘመን ወደ ሰይፉ መጣ። ሰይፍ ሆኗል። አሁን ለክርስቲያን ስለ አንገቱ ማተብ የሚቀላ ክርስቲያን ብዙ ነው። አሁን በዚህ 2-3 ቀን ውስጥ 41 አስክሬን ኦርቶዶክሳዊ አስክሬን በአንድ መቃብር ተቀበራል። ስለ ሃይማኖታቸው እኮ ስለምን ይመስላችኋል? ምን ወስደውባቸው ይመስላችኋል? ኦርቶዶክሳውያን ስለሆኑ ሀብተ ወልድና ስመ ክርስትና ስላላቸው ብቻ እኮ ነው። የሰማችሁም ካላችሁ ደግሞ ስም እየተጠራ ሲታረድም ተለቋል አይደል? ክርስቲያን ስም እየተጠራ የሚያመልኩትን እየጠሩ ሲያርዱት ነው። ይሄ ነገር እንደዋዛ የምናየው አይደለም። ነገ የምናፈራው ክርስቲያን ይሄንን ፈተናና ተግዳሮት የሚቋቋም ይሆናል። ከቤተ ክርስቲያን ርቆ ከሰንበት ትምህርት ቤት ርቆ ምስጢራትን ሳይማር ከምስጢራት ሳይካፈል ሐዋርያት አባቶቹ ሐዋርያና አባቶቹ ከዛ የነበሩ አስቀድመው ክርስቲያኖች እንዴት ባለ ተጋድሎ ክርስትናን አጽንተው እንዳቆዩ እዚህ እንዴት እንዳደረሱ ይሄን የሰማዕትነትና የተጋድሎ ትምህርት ሳይማር ነገ ሰይፉን የሚቋቋም ይመስላችኋል? የወልዳችሁ ልጅ ማተሙን እየበጠሰ ሃይማኖቱን ይቀይራል። አያችሁ? ይሄ እንዳይሆን ትውልዱ በትክክል ሃይማኖቱን የሚጠብቅ እንዲሆን በሰንበት ትምህርት ቤት ምስጢራትን መማር አለበት። በሰንበት ትምህርት ቤት ቤተ ክርስቲያንን ማወቅ አለበት። ከሰንበት ትምህርት ቤት ደግሞ ይወጣና ዲያቆን ይሆናል። ከዚያ በኋላ ቄስ ይሆናል፣ መነኩሴ ይሆናል፣ ጳጳስ ይሆናል። ነገ ትውልድ ይቀጥላል። አለበለዚያ ግን በክፉ አድራጊዎች ፊት ለሰማዕትነት የሚቆም ትውልድ እናጣለን። ቤተክርስቲያኑን የማያውቅ ሰው ቤተክርስቲያኑን አያውቅም። ለምንድን ነው የምትለው ሲባል እንጃ ዲያቆኑም የሆነ ነገር በዜማ ይላል፣ ቄሱም የሆነ ነገር ይላል፣ ወይም ዲያቆን የሚለውንም ቄስም አያውቅም። የሆኑ ሰዎች ተሰብስበው ያዜማሉ፣ ደርሼ መጣው ይላል። መናፍቅ ይወስደዋል፣ አሕዛብ ይወስደዋል። ሰይፍ ፊት የማይቆም ይሆናል። ከዚያ በኋላ ትውልድ ይመክናል። ይሄ እንዳይሆን ምቹ ጊዜ ለእናንተና ለእኛ ተሰጥቷል። በዚህ ጊዜና በዚህ ሰዓት በምቹ ጊዜና በምቹ ሰዓት ተጠቅመን ልጆቻችን የሚድኑበትን ይሄንን መቅደስ እኮ ነው አይደል? ሰንበት ትምህርት ቤት ታቦት የለውም እንጂ መቅደስ ነው። ስብሐተ እግዚአብሔር ይደርስበታል፣ ወንጌል ይነገርበታል፣ ትምህርት ይሰጥበታል። መቅደስ ነው። ምስጢራት ብቻ ነው የማይፈጸሙበት። በቃ ስለዚህ ይሄንን መቅደስ ገንብቶ ትውልዱን ከፈተና ትውልዱን ከነጣቂ ትውልዱን ከተኩላ መታደግ ይገባል። ያ ደግሞ ምቹ ጊዜ አሁን ነው። በእውነት እግዚአብሔር አምላክ ልባችን ይክፈትልን። ይቆየን።